ትክክለኛ ያልሆነ መረጃ ለህዝቡ ስሰጥ አይቻልም። ኦኬ እንደዚህ ደግሞ መሆን የለበትም። ህዝቡ እውነታውን ማወቅ አለበት። አብርሽ እንዲህ የፈዘዘበት አሁን ያለበት የስትረስ ወይም ጭንቀት ዋና ምክንያት ብዬ ማስበው ሩታና ኤፍሬም ናቸው። ይሄ በጣም ግልጽ የሆነ ነገር ነው። እስቲ አንተ እኔ እውነት አላወራም ያልክበትን ምክንያት ፋይሎችም አሉኝ ብለሃል። ብዙ ፋይሎች አሉኝ ብለሃል። አብርሽ እንደዚህ ተደረገው በኤፍሬምና በሩታ ምክንያት ነው ብለህ አውርተሃል። ያን ነገር ትክክለኛ ማስረጃና መረጃ ካለ ለምን አውጥተህ መናገር አልፈለግክም? አሁን ይሄን ፋይል ሳጋልጥ በስራ ታፍራለህ። ተው የደገፍከው ሰው ትክክል እንዳልሆነ ተው ቴዲ፣ ምንም ግልጽ ነው ፋይሉ። እኔ ከዚህ ቪዲዮ በኋላ አሳያለሁ ከፈለክ። ኦኬ እኔ ደስ ይለኛል። እኔ አሳያለሁ፣ አጋልጠዋለሁ። ለህዝቡ ማጋለጥ አይቀርም፣ አጋልጠዋለሁ፣ አሳየዋለሁ። ህዝቡ ማወቅ አለበት ምን እየተደረገ ነው፣ ከጀርባ ምን እየተሰራ ነው የሚለውን ህዝቡ በትክክል ማወቅና መረዳት አለበት። ገብቶሃል አይደለ? ግን ላንተ ይሄን ፋይል አሳያለሁ። እስካሁን የደገፍካቸው ሰዎች ትክክለኛ ሰዎች እንዳልሆኑ ትገነዘብህ፣ ትረዳለህ። አሳያለሁ፣ ችግር የለውም። ሰላም፣ እንዴት ናችሁ? ወደ ቻናላችን ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መተናል። ዛሬ የተመለስንበት ቤት የቲዲ ዴቭ ቤት ነው። ያው ኦልሞስት ከወራት በፊት አንድ ላይ መተናል። እኔና ቲዲ አሪፍ ነገሮችን ይሰራላችኋል፣ አሪፍ ነገሮችን ያደርግላችኋል። ከእናንተ ጋርም አስተዋውቄው እናንተም ደግሞ ሳታሳፍሩኝ ወደ 1000 ምናምን ሰብስክራይበር ጨምራችሁ በጣም ብዙ ነገሮች ተፈጥሯል እና ወንድሜ ነው እሱ እና ብዙ ነገሮችንም አብረን ሰርተናል። እንደ ጓደኝነትም ብዙ ነገሮችን አብረን ቆይተናልና ዛሬ ያው ከሱ ጋር ከተገናኘን ቆየን። ኦሬዲ በጣም ረጅም ጊዜ ሆነን። እኔ በመሀል አዲስ አበባም ሲሄድ እዚህም ስመለስ ምናምን አልተመቸኝም ከስራ ጋርና ዛሬ ማውራክ ነገር አለ። አንዳንድ ነገሮች ላይ እንድናወራ ፈልጋለሁ። ሰሞኑን ተፈጥሮ ያሉ ነገሮች ላይም የምታሳየው አስቴት የምሰጠው ነገር እንዳለ አልተመቸኝም። ልክ አይደለም፣ እውነት አይደለም። እኔ ጋር እውነት አለ፣ እኔ ጋር ትክክለኛው መረጃ አለ። ስለ ሩታም ስለ ኤፍሬምም አጠቃላይ ስለ ግሬስ ፋሚሊ ስለና አብርሽም እስካሁን ባሉት ነገሮች ላይ በተለይ ሰሞኑን የተፈጠሩ ያሉት ነገሮች ላይ አብርሽ ፈዟል። አብርሽ ትንሽ ያለበት የጤናው ሁኔታም ልክ አይደለም። አንዳንዶች ድግምት ነው፣ መተት ነው፣ አንዳንዶች ደግሞ በሽታ ነው፣ አንዳንዶች ደግሞ አውቀው ነው ይላሉና እኔ በዛ ላይ ያለኝ መልከታ ያው እናንተ ታውቃላችሁ፣ ቤተሰቦቼ ሁላችሁ ታውቃላችሁ። ሁሌም ቢሆን ከእውነት ጎን፣ ሁሌም ቢሆን እውነታን ነው ማወራው። ሁሌም ቢሆን እውነት መስሎ የታየኝና መረጃም ማስረጃም ባሉበት ነገሮች ላይ ነው ማወራውና ያን ነገር እናንተ ታውቁታላችሁ። ሜቢ እሱ አለ ብሎ ያሰበው ነገር ወይም ደግሞ ልክ አይደለም ብሎኝ ያሰበበት መንገድ አለና እስቲ እነዛን ጉዳዮች ላይ ዛሬ በፒስ እናወራለን። ምንም ጸብ የለም፣ ምንም እንትን የለም። በፒስ ግን እሱ ጋርም ያለውን ነገር ምንድነው የሚለውን እናወራለን። አሁንም ይሄን ቻናል ሰብስክራይብ አድርጉት። በደምብ ሰብስክራይብ እንድታደርጉት ፈልጋለሁ። ወንድሜ ነው፣ በደምብ ሰፖርት እንድታደርጉት ፈልጋለሁ እና ቲዲ ዴቭ ሰላም በላችሁ ቤተሰቦች። እሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከረጅም ጊዜ መጥፋት በኋላ እንደገና ተመልሻለሁ። በአንዳንድ ነገሮች በግል ጉዳይም ስላልተመቸኝ በቪዲዮ መምጣት አልቻልኩም እና አዲስ አበባም ነበርኩኝ እና አንዳንድ ኮንታክት ያደረኳቸው ሰዎች አሉ። እንግዲህ እንደሰማችሁት ነው ጓደኛዬ ወንድሜ የተለያዩ መረጃዎችን ለእናንተ ሲያቀርብ ቆይቷል በነ አብርሽና በነ ሩታ ጉዳይ። ዛሬ ቅር ያለኝ ነገር እሱ ላይ ትንሽ ያልተስማማውበትና ቅር ያለኝ ነገር ስላለ ነው ዛሬ በቪዲዮ መጥቶ እንዲያወራ የፈለኩትና ብዙ ጊዜ እሱ ሰፖርት አድርጎ የሚያወራው ኤፍሬምን ሩታን ሰፖርት አድርጎ ያወራልና ያ ደግሞ በጣም ትክክል አይደለም ብዬ ስለማስብ ነው። ለምን እኔ ትልቅ ፋይል እጅ ላይ አለ፣ በተለያየ ጊዜ ላገኘው ስላልቻልኩ ይህን ፋይል እናንተም እንድታውቁ ፈልጋለሁ። ፋይሉን ለእናንተ ማሳወቅ እችላለሁ። አብርሽ እንዲህ የሆነበት ምክንያት ዋና ተጠያቂ ሩታና ኤፍሬም ናቸው። ይሄን ደግሞ ቪዲዮ ላይ በተደጋጋሚ ትክክለኛ ያልሆነ መረጃ ለህዝቡ ስሰጥ አይቻልም። ኦኬ እንደዚህ ደግሞ መሆን የለበትም። ህዝቡ እውነታውን ማወቅ አለበት። አብርሽ እንዲህ የፈዘዘበት አሁን ያለበት የስትረስ ወይም ጭንቀት ዋና ምክንያት ብዬ ማስበው ሩታና ኤፍሬም ናቸው። ይሄ በጣም ግልጽ የሆነ ነገር ነው። እሺ ቲዲ ችግር የለውም እኮ አንተ መረጃዎች ካሉ ማስረጃዎች ካሉ ችግር የለውም። ከዚህ በፊትም ቤኪ ግሬስ ስሜን ሲያጠፋ ሰምተሃል። ከኤርሚላ ጋር ነበር። ኤርሚላ የጠፋችበት ሰሞን ላይ ሐዋሳ ከኤርሚ ጋር ነበረች። ብዙ ነገሮች አሉኝ፣ ፋይሎች አሉኝ ምናምን ብሎ በጣም ብዙ ነገሮችን አውርተዋል። ያው እሱን ነገር ንቄው ትቼዋለሁ ቤተሰብ።
እና ዛሬም ደግሞ እስቲ አንተ እኔ እውነት አላወራም ያልክበትን ምክንያት ፋይሎችም አሉኝ ብለሃል፣ ብዙ ፋይሎች አሉኝ ብለሃል። አብርሽ እንደዚህ ተደረገው በኤፍሬምና በሩታ ምክንያት ነው ብለህ አውርተሃል። ያን ነገር ትክክለኛ ማስረጃና መረጃ ካለ ለምን አውጥተህ መናገር አልፈለግክም? አሁን እዚህ ጋር ፋይል እጄ ላይ ያለ በትክክል እኮ ለምን አታወጣው? አሁን ላይ ማውጣቱ አስፈላጊ አይደለም። አስፈላጊ ሲሆን ማውጣው ይሆናል። ይሄን ፋይል ከሳምንት በኋላ አጋልጠዋለሁ፣ አውጣዋለሁ። ማውጣት አይቀርም። ትልቅ ፋይል ነው እጄ ላይ ያለው። ከአንድ ሳምንት በኋላ አጋልጠዋለሁ። እኔ በአካል ዳኒን አግኝቼዋለሁ። ኦኬ ዳኒ በጣም አሁን እሱ ራሱ ማውጣት ያልፈለገው ትልቅ ፋይል አለ እጁ ላይ። ያን ነገር ሼር አድርጎኛል ዳኒ ጓደኛዬ ነው። እሺ ተው፣ እሱ ችግር የለውም። ብቻ ግን ቲዲ ያው ቤተሰብ ታውቃላችሁ፣ ሁላችሁም ዳኒ ምን ያህል ውሸታምና አስመሳይ ሰው እንደሆነ ታውቃላችሁ። እኔ ከዳኒ የሚመጣ የትኛውን ፋይል ትክክለኛ መረጃ ነው ብዬ አላምንም በእኔ በኩል። ምክንያቱም ዳኒ እስካሁን ካደረጋቸው ነገሮች በሙሉ ትክክለኛ ነገር አድርጎ የማያውቅ አጭበርባሪ፣ ሁሌም በሰው ሕይወት የገባ የሚበጠብጥ፣ የሚረብሽ፣ የሰውን ትዳር የሚያፈርስ፣ አንድም ቀን እንኳን ጥሩ ነገር ሰርቶ የማያውቅ፣ ሁሌም ከመጥፎ ነገር ጎን የሚቆም መጥፎ ነገሮችን የሚያደርግ ሰው ነውና ሜቢ እኔ ከዳኒ ተሪ ፋይል አገኘው ስትለኝ ለማመን እቸገራለሁ፣ እውነት ነው ብዬ ለማወር። ያን ፋይል ግን አንተ አረጋግጠህ እውነት መሆኑን አውቀሃል። እንግዲህ ፋይሉ ይናገራል። እኔ አሁን ዳኒን አሁን አንተ እንዳልከው ዳኒን አልመለከተውም። እኔ ዳኒ አጭበርባሪ እንደሆነ በጣም የማይታመን የሚዘባረቅ ምናምን እንደሆነ አንተ እንደምትረዳው ዳኒ እንደዛ አልረዳውም። ምክንያቱም ዳኒ ወንድሜ ስለሆነ ማለት ነው። በትክክል የሚሰጠው የሚያቀርበው መረጃዎች ጠቅላላ ትክክልና ተገቢ ስለሆኑ እሱ የሰጠኝ ፋይል ደግሞ ያሳየኝ ፋይል የላክልኝ ፋይል ስልኬ ላይ ያለ በጣም ትክክለኛና ህዝቡ ማወቅ ያለበት ብዬ ማስበው ነው። ይሄን ግን በትክክለኛው ሰዓት ለህዝቡ አሳውቃለሁ። ህዝቡ ማወቅ አለበት። ደስ ይለኛል። እንዲያው አብርሽ ላይ እየተደረገ ያለውን ነገር ማወቅ አለበት ህዝቡ። ችግር የለውም። እኔ እውነተኛ የሆነ ነገር ብቻ ይቅረብ ነው። እኔ ሁላችሁም አይታችሁን ታውቃላችሁ። እስካሁንም የትኛውንም ነገር አጣርቼ በደንብ አጣርቼ ይሄ ነገር ትክክለኛ መረጃ ነው፣ ፋይሉስ ኤአይ አይደለም፣ ትክክለኛ ፋይሎች ናቸው የሚሉትን አጣርቼ ነው ቤተሰብ ለእናንተ የማቀርብላችሁና አንዳንድ ነገሮች ሜቢ ተበላሽተው ወይም ደግሞ ኤዲት የተደረጉ ፋይሎች ወይም ደግሞ ኤአይ የሆኑ ፋይሎች አንዳንዴ አሁን ኤአይ እንትኖችን ለማመን ይቸገረናል። ምክንያቱም ፕሪሚየም ላይ በፕሪሚየም ገዝተው በጣም በቃ ሪል እንዲመስል አድርጎ መስራት ስለሚቻል አንዳንድ ነገሮችን አስመስሎ መስራት ይቻላል እና ሜቢ ቲዲ ያ ነገር እውነት ካልሆነ ያንተንም ስም ነው እዚህ ጋር የሚያጠፋው ደግሞ ተቀባይነትንም የሚያጠፋው ደግሞ ያልሆነም ነገር ላይ የሰውን ስም ያጠፋክ እንደሆነክ ነው ቤተሰቦች የሚያውቁትና ሜቢ ይሄ ነገር አጣርተ ትክክለኛ ነገር ከሆነ አቅርብ፣ ችግር የለብኝም። እኔ ያን ነገር እኔ ትክክለኛ ነገር ከሆነ ችግር የለውም። እኔ ጋር ትክክለኛው ፋይል ስላለ ማለት ነው። ሩታም ሆነች ዳኒም ሆነ አብርሽን ምንም እንዳላደረጉ ትክክለኛ መረጃ እንዳለኝ፣ የሄርሜላ ትክክለኛ የማጭበርበር ሴራ፣ የአቤላ ትክክለኛ የማጭበርበር ሴራ እንዴት አድርገው አብርሽን እንደተቆጣጠሩት በቁጥጥራቸው ስር እንዳስገቡት ብዙ ነገሮች እንዳሉኝና ያን ነገር ለኤፍሬምና ለአብርሽ ድኬ ብዙ ነገሮች እንደተፈጠሩ ቤተሰብ ታውቃላችሁና እናንተ እስቲ ቲዲ ሌላ ፋይል አለ ሌላ ማውጣው ነገር አለ ብሎኛል በዚህ ሳምንት። እስቲ ሁላችንም የምንጠብቅ ይሆናል ይሄን ነገር። እኔ በጉጉት እኔ ራሱ ጠብቀዋለሁ እና የሚፈጠሩ ነገሮችንም ደግሞ አብረን የምናየው ይሆናል ቤተሰብ። ይሄ ነገር ግን ቲዲ ስተት ከሆነ ወይ ውሸት ከሆነ እኔ እናንተ በጣም ነው የምንጣለው፣ አንዲና ለመጨረሻ ጊዜ የምንቆራርጠው። ምክንያቱም የማይሆን ነገር መተ እንድታቀርብም አልፈልግም። የኔ ጓደኛም ሆነ ደግሞ ውሸት የሆነ ነገርም እንድታወጣ ስለማልፈልግ ካሁን በኋላ በዚህ ፋይል ጉዳይ ሊያቆራርጠን ይችላል ማለት ነው። ይሄ ነገር እውነት ካልሆነ ይሄ ነገር ትክክለኛ መረጃ ካልሆነ እኔና አንተ ሊያቆራርጠን ሊያጋጨንም ይችላልና ይሄን ነገር በጣም ተጠንቅቀ ፋይሉንም ሆነ ተጠንቅቀ እንድታቀርብ ፈልጋለሁ። ቤተሰቦቼም ያያሉ ብለም ታስባቸው ቤተሰቦቼም እነሱም እውነታውን ማወቅ ስለሚፈልጉ ከነሱ ጋርም ደግሞ ትክክለኛውን ነው ፋይል ብታቀርብላቸው ጥሩ ነው በያስባለሁ። በስራ አሁን አንተ በስራ ታፍራለህ። ይሄን ፋይል ሳጋልጥ በስራ ታፍራለህ። ታው የደገፍከው ሰው ትክክል እንዳልሆነ ታው ቲዲ ምንም ግልጽ ነው ፋይሉ። እኔ ከዚህ ቪዲዮ በኋላ አሳያለሁ ከፈለክ። ኦኬ እኔ ደስ ይለኛል። እኔ አሳያለሁ ደስ ይለኛል። አጋልጠዋለሁ ለህዝቡ ማጋለጥ አይቀርም። አጋልጠዋለሁ፣ አሳየዋለሁ። ህዝቡ ማወቅ አለበት ምን እየተደረገ ነው፣ ከጀርባ ምን እየተሰራ ነው የሚለውን ህዝቡ በትክክል ማወቅና መረዳት አለበት። ከብተዋል አይደለ? ግን ላንተ ይሄን ፋይል አሳያለሁ። እስካሁን የደገፍካቸው ሰዎች ትክክለኛ ሰዎች እንዳልሆኑ ትገነዘብ ትረዳለህ።
ትረዳለህ። አሳያለሁ፣ ችግር የለውም። እሺ ቤተሰብ እናየዋለን። ሜቢ እኔ ውሸታም ሰው አይደለሁም። ፋይሉንም እናየውና እናጣራዋለን። ትክክለኛ መረጃ ሆኖ ከተገኘ ግን እኔ ሁሌም ቢሆን ከእውነት ጎን ስለምቆም ወደ እውነት አወዘንብላለሁ ማለት ነው። እና ቅድም እንዳልኩ በጣም ተጠንቅቀ ትክክለኛ የሆነ ነገር ብቻ እንድታቀርብም እንድታወጣም ስለምፈልግ ነው። እና ቤተሰብ ያው እስከ ሳምንት ድረስ የሱንም ቻናል ሰብስክራይብ ያደርጋችሁ እንድትጠብቁት ፈልጋለሁ። ምክንያቱም በጣም ትልቅ ፋይል ነው ይዞ የላችሁ የመጣ ያለውና እውነታውም ያ ከሆነ እናንተም እንድትከታተሉት ይሄን ቻናል ሰብስክራይብ አድርጉት። ያው ዛሬ ያለውን ነገር በሰላም ነው የፈተነው። ይሄ ነገር ግን ልክ ካልሆነ ይሄ ነገር ግን እውነት ካልሆነ ቲዲ እንቆራረጣለን። በጣም ነው የምንጣለው። እኔ በሩታም ሆነ በአብርሽ ላይ እዚህ ቀላል አቅም የነሱን ትዳር ለማቅናት የነሱን ትዳር ለመመለስ ነው ይሄ ሁሉ ነገር ውስጥ የምገባው። ይሄ ሁሉ ስም የሚሰጠኝ አንዳንዶች የሚሰድቡኝም ለዛ ነውና ያ ነገር ላይ በጣም እንድታቀርብ ፈልጋለሁ። ቤተሰብ እንዳልኳችሁ ሰብስክራይብ አድርጉ። ቀጣይ ደግሞ ፋይሉን ለእናንተ ይዘን እንመጣ ይሆናልና እስከዛ መልካም ጊዜ ይሁንላችሁ። ቴንክ ዩ